ምዕራፍ 1 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ንቀድም በረድኤተ እግዚአብሔር ንጽሕፍ ገድለ ዘቅዱስ ወብፁዕ አባ ኪሮስ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት በብፁዕና ቅዱስ የሚሆን የአባ ኪሮስን ገድል መጻፍ እንጀምራለን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። በሮማ ሀገር እግዚአብሔርን የሚፈራ ስሙ ዮናኒ የሚባል አንድ ሰው ነበረ። በአባቱ ዙፋን ተቀመጠ፣ ድንቅ ሥራንም ሠራ። አባቱ ከሠራው ሥራም ምንም አላጎደለም። 60 ዓመት ኖረ። ስሙ አብያ የሚባል ልጅም ወለደ፣ በክብርም አረፈ። አብያም በአባቱ ዙፋን ነገሰ። አባቱ ከሠራው መልካም ሥራ አንድም እንኳ አላጎደለም። የሚስቱም ስሟ ሜናሴር ይባል ነበር። 30 ዓመትም መካን ሆና ኖረች። ልጅ ይሰጣቸው ዘንድ ወደ እግዚአብሔር ጸለዩ። ሜናሴርም ጸነሰች፣ 2 ልጆችም ወለደች። ታላቁን ቴዎዶሲዮስ፣ ታናሹን ዲላሶር አለችው። በመልካም አስተዳደግ አሳደጓቸው። ከዚህ በኋላ አባታቸው አብያ በክብር አረፈ። ቴዎዶሲዮስም በአባቱ በአብያ ዙፋን ነገሰ። ከ3 ዓመት በኋላ ዲላሶር ቴዎዶሲዮስን ከአባቴ ገንዘብ ድርሻዬን ስጠኝ አለው። ቴዎዶሲዮስም ወንድሜ ሆይ የእኔ የሆነው ሁሉ ያንተ ነው፣ ያንተም የእኔ ነው። ከእኔ በታች የፈቀድኸውን የሚከለክልህ ማን ነው አለው። ልጅ ስለሆንህ ግን ፈጽሜ ከፍዬ አልሰጥህም አለው። በዚህም ምክንያት እርስ በርሳቸው ተጣሉ። ዲላሶርም በሌሊት ተነስቶ ተሸሽጎ ወጥቶ አድርስ ወደሚባል ተራራ ሄደ። በዚያም ትንሽ ዋሻ አግኝቶ እስከ 10 ቀን በውስጧ ተቀመጠ። መንፈስ ቅዱስም ኪሮስ ሆይ ብሎ ጠርቶ ለብዙዎች አባት ትሆናለህ፣ በቃልህም እንክርዳድ ኃጢአት ይነቀላል፣ ጽድቅ ስንዴ ይፈራል። አሁንም ከዚህ ተነስተህ ወደፊትህ የአንድ ቀን ጎዳና ሂድ። በዚያም ባህታዊ መነኩሴ ታገኛለህ፣ ከእርሱም የምንኩስናን ልብስ ትለብሳለህ አለው። ይህንም ብሎት ከእርሱ ተሰወረ። በማግስቱም አባታችን ኪሮስ ተነስቶ መንፈስ ቅዱስ እንዳዘዘው አደረገ። ታላላቅ ድንጋዮችንም አንስቶ ወደ ውስጣቸው ገባ። በዚህም ትንሽ ዋሻ አገኘ። የራስ ጸጉሩ ከእግሩ የደረሰ ፈጽሞ ግርማው የሚያስፈራ ገዳማዊ ሰው ከዚያች በዓት ወጣ። ያም ገዳማዊ ሰው ኪሮስ መነኩሴ ልትሆን ከዚህ መጣህን እያለ ጠራው። ወፀዎ እንዘ ይብል ኪሮስ መጻእከኑ ዘከመ ትኩን መነኮስ እንዲል። አባታችን ኪሮስም ግርማውን አደነቀ። ወደ እርሱም ቀርቦ ተባረከ። ከእርሱም ጋር 3 ቀን ቆየ። ከዚህ በኋላ ኪሮስ ሆይ እንደኔ መነኩሴ ልትሆን ትፈቅዳለህን አለው። አባታችን ኪሮስም አዎ አባቴ ፈጽም ይወዳለሁ አለው። አባ በውኑዳም ከዚህ ቆየኝ ብሎት ትንሽ ደመና ጠቀሰ። ወደ እርሱም መጣች። በላዩዋ ላይም ተቀምጦ ወደ አስቄጥስ ገዳም ወደ አባ ተርዋ ሄደ። በዚህም ቅዱስ የሆነ ልብሰ ምንኩስናን ከአበምኔቱ አባ ተርዋ ተቀበለ። ከዚህ በኋላ በደመና ተጭኖ ከአባታችን አባ ኪሮስ ካለበት ከበዓቱ ደረሰ። ወረደ እምላዕለ ደመና ወሶበ ርእዩ አባ ኪሮስ ተቀብሎ በክብር ወሰገደ ሎቱ። ከደመናውም ወረደ። አባታችን አባ ኪሮስም ባየው ጊዜ እጅ ነስቶ በክብር ተቀበለው። ወእምዝ አልበሱ አልባሰ ምንኩስና ቅዱስ። ከዚህ በኋላ ያን ቅዱስ የሆነ የምንኩስና ልብስ አለበሰው።
ለአባ በበኑዳ ሰርክ የመላእክት አለቃ ቅዱስ ሚካኤል ሰማያዊ ህብስትና ሰማያዊ መጠጥን ዘወትር ያመጣለት ነበር። አባታችን አባ ኪሮስም ለአባቱ በበኑዳ የታዘዘ 40 ቀን ቆየ። ከዚህ በኋላ ከዕለታት አንድ ዕለት አንድ የገዳም ሰው ወደ አባ በበኑዳ መጥቶ እጅ ነሳው። እስከ ሰርክም ድረስ ከእርሱ ጋር ቆየ። አባ በበኑዳም አባ ከወዴት ነው የመጣኸው አለው። የአስቄጥስ ከምትሆን ከደብረ ቶና ነው አለው። አባ በበኑዳም ከአስቄጥስ መጣሁ ስላለው ፈጽሞ ወደደው። ያም እንግዳ መነኩሴ የአባ በበኑዳን ማደሪያ አየ። ስራ ስርም ሆነ የዛፍ ፍሬ በዚያ አላገኘም። አባ በበኑዳን ዛሬ ምን እንበላለን አለው። አባ በበኑዳም ፈጣሪያችን ይሰጠናል አለው። ያም መነኩሴ እኛ ስራ ስር የዛፍ ፍሬ እንሰበስባለን፣ ይህ መነኩሴ ግን የማይሰበስበው ስለምንድን ነው ብሎ እንደኛ ሰው አይደለምን ብሎ አደነቀ። አባ በበኑዳም በመንፈስ ቅዱስ አውቆ አባ ለምን እንደዚህ ታስባለህ? እኔም በብዙ ኃጢአትና በደል ያለው እንዳንተው መነኩሴ ነኝ አለው። ይህን ነገር ሲነጋገሩ ሰርክ ደረሰ። አባ በበኑዳም ያንን እንግዳ ወደ እግዚአብሔር እንጸልይ ዘንድ ተነሳሉ። ተነስቶም አቡነ ዘበሰማያትን ጸሎተ ወንጌልን ጸለዩ። የድህነታችን ፈጣሪ እግዚአብሔር ሆይ ሌሊቱን ሁሉ በሰላም አሳድረን የሚለውን እስከ መጨረሻው ጸለዩ። ይህንም ሲጸልዩ በዚህ ዓለም የሚመስለው የሌለ ፈጽሞ ደስ የሚያሰኝ መልካም መዓዛ ሸተተ። የመላእክት አለቃ ቅዱስ ሚካኤል የተዘጋጀ ማዕድንና ወይን የመላበትን ጽዋ ይዞላቸው መጣ። አባ በበኑዳም ቅዱስ ሚካኤልን ባየው ጊዜ ከእጁ ተቀበለው። ያ እንግዳ መነኩሴ ግን ቅዱስ ሚካኤልን አላየውም። ይህ መነኩሴ መሰሪ ነው። አስቀድሜ ያላየሁትን ህብስትና ጽዋ ወይን ከወዴት አገኘ እያለ በልቡ አሰበ። አባ በበኑዳም ያ እንግዳ መነኩሴ በልቡ ያሰበውን አውቆ አባ ለምን በልብህ ክፉ ታስባለህ አለው። ያም እንግዳ መነኩሴ በልቡ ያሰበውን አባ በበኑዳ ስለነገረው አደነቀ። አባ በበኑዳና ያም መነኩሴ ተቀምጠው ይበሉ ጀመረ። ብፁዕ ኪሮስ ግን በትህትና ይላላካቸው ነበረ። ያ እንግዳ መነኩሴ እየቆረሰ በልቡ ደብቆ ያዘ። ነገር ግን አባ በበኑዳና አባ ኪሮስ ደብቆ መያዙን አላዩም። በዚያችም ሌሊት በአንድነት አደሩ። በማግስቱም ወደ መጣበት ይሄድ ዘንድ ተነሳ። አባ በበኑዳና አባ ኪሮስም ሰላምታ ሰጥተው ሸኙት። መንገዱንም ሄደ። ከአስቄጥስ ገዳም በደረሰም ጊዜ በአስቄጥስ የምትኖሩ ቅዱሳን መነኮሳት ኑ ተሰብሰቡ ብሎ ጮኸ። መነኮሳቱም ሁሉ ወደ እርሱ ተሰበሰቡ። ያን ከአባ በበኑዳ ሸሽጎ ያመጣውን በረድ የሚመስል ሰማያዊን ህብስት አሳያቸው። እነርሱም ከእጁ ተቀብለው ከወዴት አገኘኸው አሉት። በዮርዳኖስ በረሃ ውስጥ አንዲት ዋሻ አለች። በውስጧም በበኑዳ የሚባል አንድ መሰሪ ሰው አለ። ይዛችሁ ታመጡት ዘንድ ኑ ተከተሉኝ፣ ወደዚያ ልውሰዳችሁ አላቸው። ይህን ሲናገሩ የመላእክት አለቃ ቅዱስ ሚካኤል መጥቶ ያችን የህብስት ቁራሽ ከእጃቸው ነጥቆ ወደ ሰማይ አሳረጋት። በአብ በወልድ በመንፈስ ቅዱስ ፊትም ሰገደ። እግዚአብሔር ቅዱስ ሚካኤልን መልካም አገልጋይ ሆይ የተቀደሰውን ለውሻ በመስጠቱ በበኑዳ ክፉ አደረገ አለው። ስለዚህም በአንበሳ አፍ ይሞታል። ይህችን በረከት ከእርሱ ትከለከላለች። ይህችንም ህብስት እስከ ዕለተ ሞቱ ምግብ ትሆነው ዘንድ በበረሃ ለሚኖር ስሙ ፊልሞና ለሚባል መነኩሴ ስጠው አለው። ወገብረ ቅዱስ ሚካኤል ሊቀ መላእክት በከመ አዘዞ እግዚአብሔር። ቅዱስ ሚካኤልም ሊቀ መላእኩ እግዚአብሔር እንዳዘዘው አደረገ። እነዚያም ቅዱሳን መነኮሳት ደንግጠው ያን መነኩሴ እኛን በእርሱ ላይ መምህርና ፈራጅ አድርጎ የሾመን ማን ነው? እኛን ምን ገዶን አሉት።
ያም መነኩሴ ይህን የቅዱሳን ቃል ከሰማ በኋላ ፈጽሞ አዘነ። ወደ ማደሪያውም ሂዶ ታንቆ ሞተ። በማግስቱም እንግዳ አስተናጋጁ መነኩሴ መሞቱን አይቶ ለቅዱሳኑ መነኮሳት ነገራቸው። ቅዱሳን መነኮሳትም በሰሙ ጊዜ ይህ መነኩሴ የእግዚአብሔር ወገን አይደለም አሉ። በመነኮሳትም ቦታ ይቀበር ዘንድ አግባብ አይደለም ብለው ከገዳማቸው ውጭ ቀበሩት። ነፍሱንም መላእክተ ጽልመት ወሰዷት። ከዚያን ጊዜ ጀምሮ ሰማያዊ ህብስት ከአባ በብኑዳ ተከለከለ። ምንም እህል ሳይቀምስ 3 ቀን ቆየ። ከዚህ በኋላ ምር ብሎ አለቅሶ ልጁ ኪሮስን ልጅ ሆይ ሰይጣን ወደ ማደሪያችን ገባን፣ ይህ ያገኘን ነገር ምንድር ነው አሉ። ቅዱስ ኪሮስም አባቴ ያ መነኩሴ ወደ በዓትህ ገብቶ ከአንተ ጋር ተቀምጦ ከተመገበ በኋላ ሰማያዊ ህብስት ከእኛ እንደተከለከለ አላወቅህምን አሉ። ከዚህ በኋላ አባ በብኑዳም አዝኖ የእግዚአብሔር ፈቃድ ይሆናል። እነርሱም እስከ 10 ቀን ድረስ እህል ሳይቀምሱ ፈጽመው ያዘኑ ቆዩ። ከዚህ በኋላ አባታችን አባ ኪሮስ ዘወትር ፍራፍሬ እየሰበሰበ በየአገሩም እየሄደ ቁራሽ እየለመነ ወደ ማደሪያቸው ይመለስ ጀመረ። አባ በብኑዳ ግን በመዓልትም በሌሊትም ከበዓቱ አይወጣም ነበር። ዘወትር ለጸሎት ይቆም ነበር፣ እንደ መንኮራኩርም ይሰግዳል። በእንዲህ ያለ ገድል ብዙ ዘመንን ኖረ። ምዕራፍ 2 ከዕለታት አንድ ቀን አባ ኪሮስ ምግብ ፍለጋ ወደ አገር ሄደ። የኬልቄዶን ንጉሥ ሞቶ የሀገሩ ሁሉ ሕዝብ መብራት አብርቶ ድባብ ዘርግቶ አስክሬኑን ከበው ጋሻ ጦራቸውን ይዘው ፈረሶቻቸውን እየሳቡ ሙሾ እያወጡ ሲያለቅሱለት አገኛቸው። ካህናቱም ማዕጠንት ይዘው ከፊት ከኋላ ሲዘምሩ አየ። አባ ኪሮስም የሆነውን ጠይቆ ይረዳ ዘንድ ቀረበ። አንዱን ሰው ይህ የማየው ነገር ምንድር ነው ብሎ ጠየቀው። ያም ሰው የኬልቄዶን ንጉሥ ስለሞተ እነዚህ የምታያቸውም ሁሉ አለቃሾች ናቸው አለው። አባ ኪሮስም ለሞተ ሰው እንዲህ ያደርጋሉን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። አባ ኪሮስም ይህን እያደነቀ ከየሀገሩ ጥራጥሬ ሰብስቦ አባ በብኑዳ ወዳለበት ወደ በዓቱ ተመለሰ። አባ በብኑዳን አንበሳ ሲበላው አጽሙም በመሬት ተበትኖ አገኘው። አባ ኪሮስም ፈጽሞ እያለቀሰ አጽሙን ሰብስቦ በበዓቱ ቀበረው። ወደ ውጭ ወጥቶም ምርር ብሎ እያለቀሰ አቤቱ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድ መልካም አልሆነም። በመንግስት በመብል በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። አባትና እናታቸውን ሚስትና ልጆቻቸውን ትተው በተራና በዋሻ በጾም በጸሎት በስግደት በድካም የሚኖሩትን ስጋቸውን ለአራዊት ትሰጣለህ። ፍርድ መልካም አልሆነም አለ። ያንተን ፍርድ ሳላውቅ እንዳልነሳ በሕያው ስምህ ምያለሁ ብሎ በደረቱ መሬት ላይ ተኛ። በደረቱ እንደተኛ 3 ቀን ቆየ። እስከ 3 ቀን ድረስ የተገለጠለት ነገር የለም። ከዚህ በኋላ እስከ 40 ቀን ቆየ። እኩሌታ ስጋው ተሰነጣጥቆ አለቀ። እንደ በረሃ እንጨትም ሰውነቱ ተፍቆ አለቀ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመልአክ አምሳል መጥቶ ተጋዳይ አረበኛ ኪሮስ ሆይ ሰላምታ ይገባሃል፣ ነግርህም ዘንድ ተነሳ አለው። ወመጻ ለሊሁ ጊዜነ ኢየሱስ ክርስቶስ ጽሚተ በአምሳለ መልአክ ወቤሎ ሰላም ለከ ኦ ኪሮስ ብእስ ያራዊ ወመስተጋር ተንስ ንግረከ። አባታችን አባ ኪሮስም ጌታዬ አንተ ማን ነህ አለው። ጌታችንም ከሰማይ መላእክት አንዱ ነኝ አለው። እግዚአብሔር መልአክስ ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ በል አለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አለ። አባታችንም አባ ኪሮስ ከመሬት ሊነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜ ፈጽሞ ጮኸ። ጌታችንም በእጁ ይዞት
ፍግግ ብሎ ምድርን የኪሮስን ሥጋ ተይ አትያዥ አላት። ያን ጊዜ አባ ኪሮስ ፈጥኖ ተነሳ፣ ሰውነቱም በረታ። አባ ኪሮስም አቤቱ ጌታዬ አለው። ጌታም ከራሱ እስከ እግሩ ዳሰሰው፣ ሰውነቱም እንደ ሕፃን ሆነ። አባታችን አባ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪዬ አለ። ዓይኑም ተከፍቶ ጌታ እግዚአብሔርን እንደ መብረቅ ሲለወጥ አየው። እልፍ አእላፋት መላእክት 40 እንስሳ ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይም በምድርም የመላ ነው እያሉ ሲያመሰግኑ አየ። አባታችን አቡነ ኪሮስም ፈጽሞ እያደነቀ አንተ ጌታዬ ማነህ እያለ ወደ ምድር ሰገደ። ጌታም አንተ ስለኔ በዚህ ዓለም የምታገኘውን ኃላፊውን መንግስት ሚስትንና ልጅን የተውክልኝ የድንግል ማርያም ልጅ ኢየሱስ ክርስቶስ ነኝ አለው። ወዳጄ ኪሮስ ሆይ እውነት እልሃለሁ ስለተውከው ሁሉ የብዙ እጥፍ ይሰጥሃል ብዬ እነግርሃለሁ። እንዳንተ ትዕግስትን ገንዘብ ያደረገ በምድር ላይ አላገኘሁም አለው። ስራው ሪያ ለሆነ ከምድያም ለመጣ ለዚያ መጻተኛ መነኩሴ የተቀደሰውን ህብስት ለምን ሰጣችሁ? ስለዚህ ነገር በፊቴ እንዳይወቀስ የበብኑዳን ሥጋ አንበሳ ይበላው ዘንድ ሰጠዋል። ለሁሉም እንደ ስራው ይከፈሏል። በዚህ ዓለም ፈጣሪው የገሰጸው ሰው ንዑድ ክቡር ነው ያለውን አልሰማህምን አለው። ከዚህ በኋላ አባታችን አባ ኪሮስ ጌታዬ ፈጣሪ ፍርድህ ቅን ነው አለው። ምዕራፍ 3 ጌታችንም የነፍስን ከሥጋ መለየት ታይ ዘንድ ወደ አገሩ ሁሉ እንድትሄድ ከዛሬ ጀምሮ አዝሃለሁ። ካየህም በኋላ ወደ በዓትህ ተመለስ ብሎት ከእርሱ ተሰወረ። ከዚያን ጊዜ ጀምሮ አባታችን አባ ኪሮስ በየአገሩ ይዞር ጀመረ። ከዚህ በኋላ ከዕለታት አንድ ዕለት ተነስቶ ሲሄድ ከአንድ አገር ደረሰ። በዚያም ፈጽማ የታመመች አንዲት ሴት አገኘ። ወደ አለችበትም ቤት ገባ። መላእክትን በአጠገቧ ሲመላለሱ አየ። በእጃቸው መሰንቆ ያዙ አሉ፣ የገነት አበባ ያዙም አሉ፣ ልብሰ መንግሥትም ያዙ አሉ፣ የጽድቅ ድባብም ያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ፣ ከመከራ ወደ ረፍት፣ ከችግር ወደ ብልጽግና ነይ ይሏታል። እንደ ግድግዳ ከበው ይህን ሲነጋገሩ ከመላእክት አንዱ ስሙ ገብርኤል የሚባል ወደ እነርሱ መጣ። በግድ እንለያት ዘንድ አላዘዘንምና ስለ እርሷ ምን ትላላችሁ? የገነትን አበባ አሽትቷት አላቸው። እንዳዘዛቸውም አደረጉ። ነፍሷም በመዓዛ ገነት በተመስጦ ከሥጋዋ ተለየች። አባታችን አባ ኪሮስም መላእክትን ነፍስ ከሥጋ ስትለይ እንዲህ ነውን አላቸው። መላእክትም ኪሮስ ሆይ እንዲህ አትበል፣ ይህ የምታየው ክብር ለጻድቃን ብቻ ነው። ለኃጥአን ግን መልአከ ሞት ከሰራዊቱ ጋር በሚያስፈራ ግርማ ይመጣባቸዋል። የእርሱንም ሥራ በዓይንህ ታይ፣ በጆሮም ትሰማ ዘንድ አግባብ አይደለም አሉት። ይህንንም ነገር ነግረውት መላእክት ወደ ሰማይ አረጉ። አባታችን ቅዱስ ኪሮስም የእግዚአብሔርን ሥራ እያደነቀ ወደ በዓቱ ሄደ። ከዚህ በኋላ በእኩለ ሌሊት አባ በብኑዳ ተገልጾ ልጄ ኪሮስ ሆይ ሰላምታ ይገባሃል አለ። አባታችን አባ ኪሮስ አባ በብኑዳን ልብሰ መንግሥት ለብሰሃል፣ የክብር አክሊልም በራስህ ላይ በእጅህም ውስጥ የወርቅ መስቀል አለ። ሁለመናህ እንደ ፀሐይ ጨረር ያንጸባርቃል። የእግዚአብሔር ስሙ የተመሰገነ ይሁን አለ። አባ በብኑዳም ልጄ ኪሮስ አጽኖ በዓት ከሌላቸው መነኮሳት ተጠበቅ። መነኮሳትን ስለ ብዙ ክብራቸው አጋንንት ይዋጓቸዋል፣ ከቤታቸውም ያስወጧቸዋልና። ስለዚህም ነገር ሳትፈትን አትቀበላቸው፣ አትመናቸውም። ልጄ ከዚያ መጻተኛ መነኩሴ የተነሳ ያገኘኝን ታውቃለህና መከራውን ስለታገስ በእግዚአብሔር ዘንድ ታላቅ ክብርን አግኝተሃልና ንዕድና ይገባሃል አለው። ይህን ነግሮት ከእርሱ ተሰወረ። ከዚህ በኋላ አባ ኪሮስ 3 ቀን ቆይቶ ወደ ሀገር ወጥቶ ሄደ።
መላእክተ ጽልመት የእሳት በትሮች ይዘው ሲሽቀዳደሙ አያቸው። አባ ኪሮስም ደንግጦ የሆነውን ይረዳ ዘንድ ወደ እነርሱ ሄደ። በዚያም በጽኑ ደዌ የተያዘ አንድ ሰው ነበር። መላእክተ ጽልመት እንደ ግድግዳ ከበው በእሳት በትር ይደበድቡታል። ነፍሱንም አንቺ ጎስቋላ ነፍስ ነይ ውጪ፣ እንደ ስራሽ ዋጋሽን ተቀበይ እያሉ ይሰድዋታል። መልአከ እግዚአብሔር ቅዱስ ገብርኤል መጥቶ አባታችን አባ ኪሮስን በእጁ ያዘው። ነፍሱ ከድንጋጤ የተነሳ ከስጋ እንዳትለይ ከራሱ እስከ እግር ጥፍሩ ድረስ በገነት አበባ አሸው። መጨረሻውን ታይ ዘንድ ጽና አለው። ያን ጊዜም መልአከ ሞት መጥቶ በዚያች ነፍስ ላይ መርዙን ተነፈሰባት። በአፉ ጎርሶ ውጦ አኝኮ ተፋት። 3 ጊዜ መላልሶ እንዲህ አደረገ። ለመላእክተ ጽልመትም ሰጥቷቸው ጎዳናውን ሄደ። መላእክተ ጽልመትም ከእነርሱ ለአንዱ በጥፍሯ ሲዘው እስከ 3ኛ ሰማይ አውጥተው ወደ ምድር ጣሏት። 3 ጊዜ መላልሰው እንዲሁ አደረጉ። ከዚህ በኋላ እንደ ስራዋ ዋጋዋን ታገኝ ዘንድ ወደ ላይ አሳርገው ከእግዚአብሔር ፊት አደረሷት። ቅዱስ ገብርኤልም አባታችን አባ ኪሮስን የኃጥአንንና የጻድቃንን ሞት አይተሃልና ይህን አስተውል አለው። አባታችን አባ ኪሮስም ከድንጋጤው የተነሳ ታመመ፣ መናገርም ተሳነው። ቅዱስ ገብርኤልም ኪሮስ ሆይ አንተም እንዲህ ትናገራለህን አለው። ይህን ብሎ በፊቱና በሁለቱ ጆሮ እፍ አለበት፣ ልቡንም ዳሰሰው። ፍርሃትና ድንጋጤም ከእርሱ ተወገደለት። መልአኩ ቅዱስ ገብርኤልም ወደ ላከው ወደ ሰማይ አረገ። አባታችን አባ ኪሮስም ፈጽሞ እያዘነ ወዮልኝ፣ ወዮታ አለብኝ፣ የማዝነው ለዚያ ሰው ብቻ አይደለም ለራሴም ነው እንጂ ያለ ወደ በዓቱ ሄደ። ከዚያን ጊዜ ጀምሮ በሌሊትም በመዓልትም አልተኛም። በሰሜንና በደቡብ በምስራቅና በምዕራብ እንደ መንኮራኩር ይሰግዳል። በየዕለቱ የሚሰግደው የስግደቱ ቁጥር 9,000 ነው። እንባውም እንደ ውሃ ይፈሳል ነበር። ምዕራፍ 4 ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ኪሮስ ሆይ ሰላምታ ይገባሃል። ይህን ያህል መከራ የምትቀበል ለራስህ ብቻ ነውን? ወይስ ሌሎችም ከገሃነም ይድኑ ዘንድ ነው አለ። አባታችን አባ ኪሮስም ወዳጄ አንተ ማነህ? ተወኝ፣ ለራሴ ብቻ አይደለም አለው። ጌታችንም አታውቀኝምን አለው። አባታችን አባ ኪሮስም አላወቅሁም አለው። ጌታችንም የፈጠረህ ማን ነው አለው። አባታችን አባ ኪሮስም የፈጠረኝስ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው አለው። ጌታም ፍግግ ብሎ ካየኸው መከራ የተነሳ ልቡና ለምን ይሰጥማል አለው። አባታችን አባ ኪሮስም ወደ ጌታ መለስ ብሎ በሚያውቀው አያየው። ዳግመኛም መልካቸውና ግርማቸው የራሳቸው የሆነ ቅዱሳን መላእክት በፊት በኋላው በቀኝ በግራው ከትመው አየ። ወይቤሎ ኩሎሙ በአሐዱ ቃል ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉዕ ሰማያት ወምድር ቅድሳተ ስብሐቲከ። ሁሉም በአንድ ቃል ቅዱስ 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 እግዚአብሔር ምስጋና በሰማይና በምድር የመላ ነው እያሉ ያመሰግናሉ። አባታችን አባ ኪሮስም ፈጽሞ እያደነቀ ሰግዶ ጌታዬ ፈጣሪ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም ከዛሬ ጀምሮ እስከ ዘላለሙ ድረስ ቃለ ኪዳን ሰጠሁ አለው። በጸሎትህ የሚታመኑ ሁሉ ኃጢአታቸው ይቀርላቸዋል። በፍጹም ልቡናው አምኖ መታሰቢያን የሚያደርግ ከአንተ ጋር ወደ መንግሥተ ሰማያት ይገባል። ከእንጀራ እስከ ቀዝቃዛ ውሃ የሰጠ ኃጢአቱ ይሰረይለታል። በበዓልህ ቀን ዕጣን ለቤተ ክርስቲያን የሰጠም ከአንተ ጋር ወደ መንግሥተ ሰማያት ይገባል። አባታችን አባ ኪሮስም ስልጣንህ የባህር የሆነ ጌታዬ ፈጣሪ ሆይ ብሎ ሰገደ። በፊትህ ባለሟልነትን ካገኘው አባቴንና እናቴን ዘመዶቼን መማርልኝ አሉ። ጌታችንም በዘመድ የከበርህ ወዳጄ ኪሮስ በእናትና በአባትህ በዘመዶችህ ኃጢአት አላገኘሁም።
ስለዚህ ያለ ወቀሳ ካንተ ጋር ወደ መንግስተ ሰማያት ይግቡ አለው። ስለዚህ ያለ ወቀሳ ካንተ ጋር ወደ መንግስተ ሰማያት ይግቡ አለው። ዳግመኛም አባታችን አባ ኪሮስ ሰግዶ በፊትህ ባለሟልነትን ካገኘሁ አባቴ በብኑዳን በአንበሳ ነፍስ በአንበሳ አፍ ያስገደለ ያን መነኩሴ ማርልኝ አለው። ጌታም መልሶ ክፉ ላደረገባቸው መልካም ማድረግ ለጻድቃን ስራቸው ነው። ወዳጄ ኪሮስ አባትህ በብኑዳን በአንበሳ አስገድሎ ሰማያዊ ህብስትንም ከለከለ እንጂ ምን አደረገልህ? ወዳጄ አላስተዋልክምን? ወንድሙ በብኑዳን አስገደለ፣ ራሱንም ገደለ። ከዚህ የሚበልጥ ኃጢአት አለን? እንዴት እምረዋለሁ አለው። አባታችን አባ ኪሮስም ጌታዬ ምን ገዶህ ብቻ ማርልኝ አለው። ጌታም የግፈኞችን ደም የምከፍል እኔ እግዚአብሔር ነኝ፣ ስለ እርሱ ለምን ምህረት ትለምናለህ አለው። አባታችን አባ ኪሮስም ጌታዬ ማርልኝ፣ ካልማርከው ግን እኔንም እርሱ ካለበት ጨምረኝ አለው። ጌታችንም ለአንተ እንደ ፀሐይ ጨረር የሚያበራ በረከት የመላበት ሀገር ልብሰ መንግስትና አክሊል አዘጋጅቼልህ ነበር፣ ከማርኩት ለእርሱ ልስጠውን አለው። አባታችን አባ ኪሮስም አዎን አቤቱ ብቻ ማርልኝ እንጂ የወደድኸውን አድርግ አለው። ጌታችንም የአባ ኪሮስን ሰውን መውደድ አድንቆ የሰጠውን ክብርና ዋጋ አልነሳህም፣ ይልቁንም በአክሊል ላይ አክሊል፣ በሀገር ላይ ሀገር፣ በመንግስት ላይ መንግስት እጨምርልሃለሁ እንጂ አለው። ከዚህ በኋላ ጌታችን ያን መነኩሴ ያመጡት ዘንድ አዘዘ። ፈጥነውም አመጡት። አባታችን አባ ኪሮስንም ስለ አንተ ምሬዋለሁና ተነሳ አለው። አባታችን አባ ኪሮስም የክርስቶስን ምሕረቱንና ቸርነቱን አደነቀ። ጌታም ያን መነኩሴ ወደ እረፍት ቦታ ይወስዱት ዘንድ አዘዘ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ሰማይ አረገ። አባታችን አባ ኪሮስም አጋንንትን እንደ ሰው እስኪገዛቸው ድረስ ደርሶ በጾምና በጸሎት በስግደትና በምልጃ ኖረ። ዜና ተጋድሎም በየአገሩ ሁሉ ተሰማ። ከዚህ በኋላ ሰይጣን መነኩሴ መስሎ ወደ እርሱ መጥቶ በፊቱ ሰገደለት፣ እንዲህም አለው፣ አባ አኗኗሩ ሁሉ በሐሰትና በዝሙት የሆነ የሰውን ሥጋ የሚበላና የሰውን ደም የሚጠጣ እንዳንተ ማን ነው? ሥራ ሁሉ በየአገሩ ተሰምቷል አለው። አባታችን አባ ኪሮስም ርኩስ መንፈስ መሆኑን አውቆ በልቡ አባቴ በብኑዳን የገደለ ሳይሆን አይቀርም አለ። ቃሉንም መልሶ ከወዴት መጣህ? ሀገርህስ ወዴት ነው አለው። ያም ርኩስ መንፈስ አንተ በድካም ያለህ ስትሆን ምን ሀገር ታውቃለህ አለው። አባታችን አባ ኪሮስም ከዚህ ተቀመጥ ብሎ ትንሿ ዋሻ አሳይቶ ከዚህ እደር አለው። ብፁዕ ኪሮስም በቀኝ በኩል ወደ በዓቱ ተመልሶ ይህ ርኩስ መንፈስ ካልቀደምኩት በላይ ላይ ይህን ድንጋይ ይጭንብኛል ብሎ በልቡ አሰበ። ያ ርኩስ መንፈስ ሳይቀድመው ፊቱን ወደ ምስራቅ መልሶ እጁን ወደ ሰማይ ዘርግቶ አቤቱ ጌታዬ ለምንሃለሁ፣ ጸሎቴንም ስማኝ። ስለ አንተ ፍቅር አባትንና እናትን፣ ሚስትንና ልጆችን፣ ወንድሞችንና የዘመድን ፍቅር ሁሉ ትቻለሁ። ኦ እግዚእ እስከለከ ኦ እግዚእ ስእለከ ስምዓኒ ጸሎቴ እስመ በእንቲአከ አደኩ አበ ወእመ ወብእሲተ ወውሉደ ወአሃወ ወኩሉ ፍቅረ ዘመድ። አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለህናልና ያለ አንተ ረዳት የለንምና የርኩስ መንፈስ መውጫ እንዳያገኝ ይህ ደንጊያ በላዩ ላይ ተጭኖ ይደፍነው ዘንድ እዘዝ እያለ ጸለየ። ፈጥኖም እንደ ቃሉ ሆነ። አባታችን አባ ኪሮስም በአብ በወልድ በመንፈስ ቅዱስ ስም እዘግሃለሁ እያለ ሮጦ ደረሰ። በደስታም እየዘለለ ምስጋናን የተመሰገነ እግዚአብሔርን እናመሰግነዋለን አለ። ንሴብሖ ለእግዚአብሔር ስቡሃ ዘተሰብሐ ወበቃለ መዝሙሮ በመሐሌት ንየብ ብሎቱ እግዚአብሔር ኃያል በውስተ ጸባ ወገብርከ መንክራት አብያተ። በመዝሙርና በመሐሌትም እልል እንልለታለን። እግዚአብሔር በሰልፍ ጊዜ የበረታ ነው፣ ድንቅ ተአምራትንም አደረገ። ወይስሙ ታይነ መላእክት ቅዱሳን ወይምጹ ማህበረ መላእክት ትጉሃን ዘገበርከ መንክራተ በእንተ ገብርከ ነዳይ።
ቅዱሳን ትጉሃን መላእክት ለእኔ ለድሃ አገልጋይ ያደረከውን ድንቅ ተአምራት ያዩ ዘንድ ይምጡ አለ። ሰይጣንም ጮሆ አባ ኪሮስ ሆይ እስከ መቼ ነው የምትዘጋኝ አሉ። አባታችንም ጌታዬ ኢየሱስ ክርስቶስ ዳግመኛ እስኪመጣ ድረስ ነው አለው። ሰይጣንም ወዮልኝ፣ ወዮት አለብኝ፣ ሳልቀድምህ ቀደምከኝ አለ። አባታችን አባ ኪሮስም ዛሬ ፈጣሪ ረዳኝ አለ። ቀዳዳ ባገኝ ብሎ ዋሻዋን ዞራት። ስቁረት ባገኘ ጊዜ በስላሴ ስም በትዕምርተ መስቀል አማተበባት። ድንጓም ፈጣሪ እስከሚመጣበት ጊዜ ድረስ ጽኚ እንዳትናወጭ አላት። ሰይጣን ግን ድንጋዩን ተሸክሞ በአባ ኪሮስ ላይ ይጭንበት ዘንድ ወዶ ነበር። የእግዚአብሔር መልአክ ወርዶ ከፊተኛው ጥበብህ የኋለኛው ጥበብህ በለጠ። እምዘቀዳሚ ጥበብ ከሃየሰት ዘዳሃሪ እስመ ፈቀደ ጸላይ ይህርጸከ በዛት የብንወሶከ አተብከ ላሊያ ከብደት ከማድማስ ወስእነ እንቀሎታ እስመ ኃይለ እግዚአብሔር ተጽዕነ ላሊያ። ከፊተኛው ጥበብህ የኋለኛው ጥበብህ በለጠ። ሰይጣን ዛሬ በዚህ ደንጊያ ሊፈጭህ ወድዶ ነበር። በላይዋ ባማተብህ ጊዜ እንደ አድማስ ደንጊያ ከበደች፣ ማነቃነቅም ተሳነው። በላይዋም ኃይለ እግዚአብሔር ተጭኗታልና ተጫነችው አለው። በእንደዚህ ሥራ አባታችን አባ ኪሮስ ሰይጣንን ትቶት ወደ በዓቱ ሄደ። የእግዚአብሔርም መልአክ ወደ ላከው ወደ ሰማይ አረገ። ምዕራፍ 5 3 ቀን ከቆየ በኋላ ከእንግዲህስ ወዲህ የምንኩስናን ሥራ እማር ዘንድ ወደ ሌሎች ገዳማት እሄዳለሁ እያለ አሰበ። በጠዋት ወጥቶ ወደ አስቄጥስ ገዳም ሄደ። ከመንገድ መሄዱም የተነሳ ኃይሉ ደከመ። በዚያም ሳለ ነፍሱን በተመስጦ መላእክት ወስደው ዓለሙ ሁሉ ከፈጠረ ከእግዚአብሔር መንበር ፊት አደረሱት። የቅዱሳንን ማህበር የነቢያትንና የሐዋርያትን የእንጦንስንና የመቃርስን የጳውሊንና እንደ እነርሱ ያሉ የቅዱሳን መነኮሳትን ክብር አየ። አብርሃምንና ይስሐቅን ያዕቆብንና ሌሎችንም ምእመናንም አያቸው። ኃጢአት የሌለባቸው የሕፃናትን ማህበር ለመስማት በሚያስደንቅ ምስጋና ሲያመሰግኑ አየ። ጌታችን መድኃኒታችን ኢየሱስ ክርስቶስም ወዳጄ ኪሮስ ወዴት ትሄዳለህ አለው። አባታችን አባ ኪሮስም የምንኩስናን ሥራ ልማር ወደ አስቄጥስ ገዳም ነው አለው። ጌታችን ከአንተ የተሻለ አላገኘሁም፣ አሁንም ወደ ደብረ ባሳት ሂድ፣ በዚያም ድንቅ ነገር ታገኛለህ አለው። ከዚያ በኋላ መላእክት ነፍሱን ከሥጋው ጋር አዋሃዷት። አባታችን አባ ኪሮስም ከእንቅልፉ ነቅቶ ስላየውና ስለሰማው አደነቀ። ጎዳናውንም ሂዶ ደብረ ባሳት ደረሰ። ቤተ ክርስቲያንንም እጅ ነሳት። በዚያ አምላክን የወለደች የእመቤታችንን ስዕል አይቶ እንባውን ከዓይኑ እያፈሰሰ እመቤቴ በቃለ ኪዳንሽ አስቢኝ አላት። ወቤላ ኦ እግዚእትየ ተዘከርኒ በጸሎትኪ እንዘ ያወዝን አንብአ እምአይንቲሁ ዓይኖቹን ባያፈሰሱ ወተናገረቱ ስዕል አለ እግዚእትነ ማርያም የእመቤታችንም ስዕል ወደዚህ መምጣትህ መልካም ነው፣ አትፍራ፣ ካየ በኋላ የአባትህን ማጽም ትጠብቅ ዘንድ ወደ በዓትህ ተመለስ ብላ ተናገረች። አባታችን አባ ኪሮስም ይህን በሰማ ጊዜ ከእመቤታችን ስዕል በታች 700 ስግደት ሰገደ። በዕብራይስጥ ቋንቋ እየዞረ እንግዳ ስለሆንክ ስግደቱ ይበቃሃል፣ ከዓመት እስከ ዓመት በየቀኑ 300 ፍሬ ታፈራ ዘንድ የምህረት መዝገብ ተዘጋጅቶልሃል የሚል ቃልን ሰማ። አባታችን አባ ኪሮስም የእግዚአብሔርን ሥራ እያደነቀ ከቤተ ክርስቲያን ወጣ። በዚያም ገዳም ብዙ መነኮሳትን አገኘ። አባታችን አባ ኪሮስም የፊቱ ደመግባት ያማረ፣ ቁመቱም እንደ ዘንባባ ዘለግ ያለ፣ ዓይኖቹም እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ የሆኑ፣ የመልኩ ደመግባትም እንደ ጽጌረዳ ቀይ ነበረ። እነዚያም መነኮሳት እርስ በርሳቸው ይህ መነኩሴ ከግብፅ አገር ከቤተ መንግሥት የመጣ ይመስላል፣ ሰውነቱ በጾመ በጸሎት አልጠወለገምና ተባባሉ። ፈጽመውም ጠሉት፣ ወደ ተናቀ ማደሪያም አገቡት። በዚያም መክፍራስ በሚባል ሕመም ታሞ ብዙ ዘመን እያዘነ የቆየ ለሞትም የደረሰ ከመሬት ወድቆ አንድ በሽተኛን አገኘ። አባታችን አባ ኪሮስም
ሚካኤልን በራስጌው፣ ገብርኤልን በግርጌው፣ ሩፋኤልን በቀኙ፣ ሰዳክያልን በግራው በክነፋቸው ጋርደው ታያቸው። ከአባታችን ከአባ ኪሮስ በቀር ማንም የሚያያቸው አልነበረም። መላእክትም አባ ኪሮስን በገዳዮች ፊት ሞትን የማይፈራ አርበኛ ብለው እጅ ነሱት። አባታችን አባ ኪሮስም አረፍ ብሎ መላእክትን ከዚህ ምን ታደርጋላችሁ አላቸው። ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው አሉት። አባታችን አባ ኪሮስም እስከ መቼ ድረስ እዚህ ትቆያላችሁ አላቸው። ይህችን ነፍስ ከስጋዋ ለይታችሁ አሳርጉ እስኪለን ድረስ ነው አሉት። አባታችን አባ ኪሮስም ወደዚያ በሽተኛ መነኩሴ መለስ ብሎ በዚህ ገዳም ስንት ዓመት ኖረሃል አለው። ያ መነኩሴ 30 ዓመት ሆኖኛል አለው። ዳግመኛም ከታመምክ ስንት ዓመት ሆኖሃል አለው። 20 ዓመቴ ነው አለው። ዳግመኛም አባታችን አባ ኪሮስ የገዳሙ አበምኔትና መነኮሳቱ ይጠይቁሃልን አለው። ያ መነኩሴ ጌታዬ ፊታቸውን ካየሁ 15 ዓመት ሆኖኛል። ውሃቸውን አልጠጣሁም፣ እህላቸውንም አልበላሁም፣ እንደምታየኝ ሆኜ እኖራለሁ አለው። አባታችን አባ ኪሮስም እስኪ ንገረኝ፣ አባትህ ማን ነው? እናትህስ ማን ናት አለው። አባቴ የኬልቄዶን ንጉሥ ነውና እናቴም የራራህ ንጉሥ ልጅ ናት። እውነት እልሃለሁ የሐሩን ልብስ ወርቁንና ብሩን በአባቴ ቤት በእግራቸው ይረግጡታል አለው። አባታችን አባ ኪሮስም ወደዚህ ገዳም ማን አደረሰህ አለው። ያም ድዊ መነኩሴ እንዳንተ ያሉ 3 ሰዎች መጥተው በአባቴ ቤት አደሩ። በእኩለ ሌሊት ፊቱ የሚያበራ ሰው መጥቶ ሚሳኤል 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 ብሎ ጠርቶ ሲነጋ ተነስተህ ከእነዚህ ቅዱሳን መነኮሳት ጋር ሂድ አለኝ። በዚያ ምክንያት ወጥቼ እነርሱን ተከትዬ ወደዚህ ገዳም ገባሁ። መልካም ሥራም ባለ ሠራ እንደ እነርሱ መነኩሴ ሆኜ ኖርኳል። አባታችን አባ ኪሮስም አጽናናህ ዘንድ ስማ አለው። አኗኗሩ በገዳም የሆነ ፍጹም ድሃ የሆነ ስሙ በብኑዳ የሚባል አንድ ባህታዊ መነኩሴ ነበር። ሰይጣን ክፉ ነገር አምጥቶ አሳተው። እግዚአብሔርም ሥጋውን ለአንበሳና ለሰማያዊ አፍ ሰጠ። እርሱም ከሮም ንጉሥ በታች የሚገዛ በዘመድ የከበረ የኬፋስ ንጉሥ ልጅ ነበር አለው። ዳግመኛም ሰማይ ልንገርህ የሮም ንጉሥ ልጅ የሚሆን አንድ ድሃ ነበር። ከበትረ በቀር ምንም ሳይዝ በድብቅ ለምናኔ ወጣ። ያንም ሰው እኔ ፈጽም ያውቀዋለሁ፣ በረሃ ለበረሃ ተራራ ለተራራ ይዞራል። በሕይወትም ይኑር በሞት ፈጽም ያላወቅኩ። አባታችን አባ ኪሮስ ይህን የሚነግረው ስለ ራሱ ነው። ዳግመኛም አንድ የንጉሥ ልጅ የሚሆን ድሃ ሰው ነበር። ማቅ ለብሶ ከሰንበት ብቻ በቀር ሳይበላ በቀንም በሌሊትም በትሩፋት ይኖር ነበር። በዚህ ሥራ ሳለ በክብር አረፈ። ነፍሱንም ብርሃናውያን መላእክት ወስደው በመንግሥተ ሰማያት አኖሯት። ወንድሜ ሆይ አሁን ስማ ልንገርህ፣ የእግዚአብሔርን ተግሳጽ አትመረር፣ እግዚአብሔር የወደደውን ይገስጻልና። በሽተኛው አባ ሚሳኤልም የሚገባኝ በእውነት አግኝቶኛል፣ እንደ ኃጢአት መጠን ተከፍሎኛል አለ። ይህንም ብሎ ዝም አለ። ምዕራፍ 6 አባታችን አባ ኪሮስም አባ ሚሳኤልን እግዚአብሔር ከደዌው ያሰናብተው ዘንድ በዚያች ሌሊት ሲጸልይ አደረ። ጌታችን መድኃኒታችን ኢየሱስ ክርስቶስም በዚህ ዓለም መከራ የተቀበሉ ኋላ ይደሰታሉ፣ ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር ሃሌሉያ፣ የቅዱሳን ተስፋቸው ሃሌሉያ፣ የጻድቃን ሞገሳቸው ሃሌሉያ እያሉ ፈጽመው እያመሰገኑ ከእልፍ አላፋት መላእክቱ ጋር መጣ። አባታችን አባ ኪሮስም ባየው ጊዜ ወደ ምድር ሰግዶ ፈጣሪ ጌታዬ ከዚህ ምን አመጣህ አለው። ጌታችንም ስለዚህ ድሃ መነኩሴ ስለ ጠራኸኝ ወደ አንተ መጣሁ አለው። አባታችን አባ ኪሮስም በዚህ ደዌ ይህ ድሃ ፈጽሞ ተጨንቋልና ያረፍ ዘንድ ጌታዬ ፈጣሪ ሆይ አሰናብተው አለ። ጌታችንም እኔ አንተን ፈጽሜ እንደምወድህ መላእክት ያውቁ ዘንድ ይህን የገነት ዕፅ ከእጄ ተቀብለህ በዚህ በሽተኛ ላይ ጣለው አለው።
አባታችን አባ ኪሮስም እንዳዘዘው አደረገ። ነፍሱም ያለ ጻዕርና ያለ ሕማም ፈጥና ከስጋው በተመስጦ ተለየች። ጌታችንም በእጁ ተቀብሎ ሳማት። ከእርሱ ጋር በብርሃነ ሰረገላ አስቀምጧት ወደ ሰማይ አረገ። በመንግሥተ ሰማያትም አኖራት። አባታችን አባ ኪሮስም የአድናቆት ልቅሶ ፈጽሞ እያለቀሰ አባ ሚሳኤል እንዳረፈ ሄዶ ለአበምኔቱ ነገረው። አበምኔቱም ሰምቶ ቸል አለው። አባታችን አባ ኪሮስም ትኩር ብሎ አይቶት ይህ መነኩሴ እንደናንተ ሰው አይደለምን አለው። አባ ኪሮስም ስጋው እንዲቀበር ፈጽሞ በለመነው ጊዜ አበምኔቱ በጭንቅ መነኮሳቱን አዘዘለት። ካህናቱና መነኮሳቱ የሚገባውን ማዕጠንቱንና መግነዙን አመጡ። አባታችን አባ ኪሮስም የረከሰ ማዕጠንታችሁን አስወግዱ እያለ በእግዚአብሔር ስም አወገዛቸው። የሚያጥኑት መላእክት አሉና ብቻ ስጋውን ቅበሩት አላቸው። እነዚያም መነኮሳት ይህ ትዕቢተኛ መነኩሴ ወዴት ነው የመጣው ተባባሉ። በአባ ኪሮስም ላይ ያንጎራጎሩ ወደ አረፈው መነኩሴ ቤት ገቡ። ሊቃነ መላእክትም ተነስተው ከርቤና ሚያሰሊክ፣ ሰንድሮስ፣ ልብንና ጥፋ፣ ቁስጥም በሚባል ዕጣን አጠኑ። የዕጣናቸውም መዓዛ ቤቱን መላው። እነዚያ ሰነፎች መነኮሳትም ይህ መነኩሴ ስራ ያውቃልን? ይህ መዓዛ ከወዴት አገኘ? መላእክትን አናያቸውምና አሉ። ከዚያ በኋላ ስጋውን ወስደው ከገዳሙ ውጭ በእንግዳ መቃብር ቀበሩት። ያን ጊዜም ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባታችን ቅዱስ ኪሮስም ፈጽሞ እያለቀሰለት ከዓይኑ እንባ አላቋረጠም። በልቡም የማደሪያዬ ባለቤት ሞቷልና ወደ እነዚያ መነኮሳት ቤት እንዴት እገባለሁ አለ። ወደ ቤተ ክርስቲያን ሄዶ ደውል ደወለ። ታናናሾቹም ታላላቆቹም መነኮሳት ወደ እርሱ ተሰበሰቡ። አበምኔቱ አባ ኪሮስን ከኛ ምን አለ አሉ። አባታችን አባ ኪሮስን የሰይጣንን ጎዳና እንድትከተሉት ነዳያንን ቸል እንድትሉ እግዚአብሔር እንደዚህ አዟልን አሉ። አበምኔቱን ለአንተና ከአንተ ጋር ላሉት የጥፋት ቀን እንደደረሰባችሁ እውነት እላችኋለሁ አሉ። ሊገድሉትም ደንጊያ ነሱ። ጌታችን ግን እንደ ኤልያስ ባለ ሰረገላ በስጋና በነፍስ ከመካከላቸው ነጥቆ የ30ውን ቀን ጎዳና በአንድ ቀን ወስዶ ከበዓቱ አገባው። የቅዱስ አባታችን ጸጋ በረከት ትሩፋታቸው ምልጃቸው ለሁላችን ይሆንልን። አምላከ ቅዱሳን ልዑል እግዚአብሔር የአባቶችን ጸጋ ከአባቶች ምሕረት ከአባቶች ጸሎት፣ ጾም፣ ትጋት ከቅድስናቸው ያካፍለን፣ ከመከራ ይሰውረን፣ በምህረቱ ይዘከረን። አሜን። ለሁላችን ቸርነቱ ትሆንልን። አሜን። እንደ ፈቃዱ የቅዱስ አቡነ ኪሮስን ገድል ተአምራታቸውንም እንቀጥላለን።